ሰላም ሰላም ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ዛሬም እንግዲህ እንደተለመደው አዳዲስ አይዲያዎችን እያነሳው ለእናንተ የማደርሳችሁ ይሆናል። ከነዛም ጉዳዮች አንዱና ወሳኙ ነገር ድሮ ልጅ እያለሁ ምን መሆን ነው የምትፈልገው ያልከኝ ሰውዬ የሆንኩትን ልንገርህ። ዛሬ የሚገርም ነገር ነው የምልህ። ጉድ እኮ ነው። ጉድ አልሰማህም እንዴ? ጉድ እኮ ሆንኩኝ። ለዛውም ቬሪ ጉድ ነው እንጂ ሆንኩት። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች ዛሬም እንግዲህ ሳነብ ያገኘሁትን አንድ መረጃ ልንገራችሁ። አሜሪካ ከሚገኙ ከ51ዱ ግዛት በ34ቱ አንደሬጅ ሚሬጅ ይፈቀዳል። ያለ እድሜ ጋብቻ ሊበላችሁ ይህንን መረጃ ሳገኝ በጣም የሆንኩትን ልንገርህ ብዬ ነው። ድሮ ምን መሆን ነው የምትፈልገው ያልከኝ ሰውዬ እና የሆንኩት ነገር ምንድነው አንዳንድ መረጃዎችን በማሰባሰብና በማንበብ ስክሮል ሳረግ ነው ያገኘሁትና ማናችሁም ሰዎች ጎግል ማድረግ ትችላላችሁ ይሄን አይዲያ። እና ሳነብ በ34ቱ ላይ ህጋዊ ነው እንዳው መፈቀድ ብቻ አይደለም፣ ይሄ ክልክል ነው ተብሎ አልተገለጸም ብቻ አይደለም። እና ይሄንን ጉዳይ ሲሰማ በጣም ጉድ ነው የሆንኩት ልል ፈልጌ ነው። ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ ለወዳጅ ዘመዶቻችሁ ደግሞ ሼር እያደረጋችሁ ቪዲዮውን ላይክ እያደረጋችሁ ደግሞ ለብዙዎች እንዲደርስ አድርጉ። አፍሪካውያንና ለኛ ብቻ ትክክል ናቸው፣ ይሄን ነገር ብቻ ነው ማድረግ አለባችሁ፣ ይሄን ነገር እኛ ባልናችሁ መሰረት ይሄንን ብቻ ነው ማድረግ አለባችሁ ብሎ ነጮች የሚነግሩን ነገር ሁሉ ውሸትና ስህተት እንደሆነ ካየሁት ነገር አንዱ ይሄ መረጃ ብዙ ነገሮችን እንዲያስብ አድርጎኛል። ከነዛ መካከል ደግሞ ለኛ የተሰጠን ዲሞክራሲና ለኛ የተሰጠን ዲሞክራሲ የምር ዲሞክራሲ ነው ወይ? የነጮቹ አሜሪካውያን የሰጡንና እነዚህ ምዕራባውያን ብለን የምናስባቸው ሰዎች ደግሞ የሰጡን ዲሞክራሲ የምር ለኛ ያሻናል ወይ ብዬ እንዲያስብ አድርጎኛል። መብትን ብቻ የሚጠይቅ ግዴታውን የማይወጣና መብትን ብቻ የሚጠይቅ ትውልድ አልፈጠርንም ወይ? ለምን እንዴት ብሎ የሚጠይቅና ይሄ ብቻ አስተሳሰቡ ትንሽ ከፍ አድርጎ ለምን ብሎ የሚያስብ ሰው እንዳንፈጥር አድርጎናል ብዬ ነው ማስበው። ምን አገባኝ የሚልና ችላ የሚል እንትን የፈጠረ ይመስለኛል። ከነዛ ነገሮች አንዱ የሰጡንን ነገር ከነመቀበል ነው። የሰጡን ነገር እንዳለ ሳይላመጥ የምንጥ ህዝቦች ሆነንና ለምን አገባን፣ ምን አረግናል፣ ምን አረግልኛል፣ እኔ አይመለከተኝም የሚሉ ነገሮችን በስፋት እናያለን በሚዲያዎች ላይ። ይሄ ትኩረትን የማግኘትና ቅድም እንዳልኳችሁ ምን ትሆናለህ ብሎ መጠየቅ ብቻ ሳይሆን ምንድነው መሆን ያለብኝ ብሎ የሚያስብ ትውልድ መፍጠር አስፈላጊ ነው ብዬ አስባለሁ። ከዚህ ጋር በተያያዘ ደግሞ ሳልወልድ ለወላጆች ምክር ልሰጥ ነው። ዛሬ ሳልወልድ ለወላጆች ምክር ልሰጥ ነው። ለልጆቻችሁ ይከክ ሳይሆን አስተዋይነትን ቢታወርሱ የተሻለ ነው ብዬ ነው ማስበው። አሁን ላይ ለምን የሚልና እንዴት ብሎ የሚጠይቅ ወላጁን የሚያከብርና ነገን የተሻለ ሀገር ለመረከብ ዝግጁ የሆነን ትውልድ ለመፍጠር ደግሞ የተሻለ የሚያስብና የሚያስተውል ትውልድ አስፈላጊ ነው ብዬ አስባለሁ። አሁን ሁሉም ሰው ግራ ገብቶታል ብዬ ነው ማስበው። ምን እንደሚያደርግ አቅም ስክሮል ነው የሚያደርገው። አጫጭር ቪዲዮዎችን በማኒፑሌት ይደረጋል። በነዛ ነገሮች ላይ ምን እንደሚያደርግ ሀሳቡ ይበተናል። አቴንሽን ይፈልጋል። አቴንሽን ካገኘ በኋላ ምን ማድረግ እንዳለበት እና ምንም መሆን እንዳለበት ሁላ የማያውቅ አይነት ትውልድ እየተፈጠረ ስለሆነ ለዛ ነገር በደንብ ልጆቻችን ስልክ ስንሰጥ ለምን አክል ጊዜ ለምንድን ነው የምንሰጠው? ሚዲያ ስንከፍትላቸውና ለምንድን ነው የምንከፍተውና ለምንድን ነው የሚጠቀሙበት እንትን አግባብ ነው አለግባብ ነው የሚለውን ነገር በደንብ ኮንትሮል ማድረግ ያስፈልጋል። በእኛ ጊዜ ምን ትሆናለህ ተብለን ራሱ ብዙ ነገር ለመሆን አስበን አቅደን ነበረ። ዛሬ እንግዲህ ጉዶን እዚህ ጋር ደርሰናል። ለማንኛውም ዩቲዩብ ቻናልን ሰብስክራይብ ያደርጋችሁ ለደውል ምልክቷንም ደግሞ በመጫን ደግሞ አዳዲስ ቪዲዮዎች ስለቅ እንዲደርሳችሁ አድርጉ። ለወዳጅ ዘመዶቻችሁ ቪዲዮን ሼር እያደረጋችሁ ለቪዲዮዎች እንዲደርሱ ይሄ ደግሞ ሐሳባችሁን በነፃነት ኮሜንት አድርጉልኝ። ለቀጣይ ቪዲዮ ላይ እስክንገናኝ ድረስ ቸር ሰንብቱልኝ። አመሰግናለሁ።